በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ዝኸበርኩም አቦታት ቆሞሳት ከምኡውን ክቡራን አቦታት ካህናት ክቡራን ሊቃውንተ ቤተ ክርስቲያን ኩልኩም በብማዕረግኩም በብደረጃኩም ደቅና ዲያቆናት ምእመናን ምእመናት አቦታትና አዴታትና አሓትና አሕዋትና ኩልኩም ከምኡውን ናይዚ ቤተ ክርስቲያን እዚ ገይፂ ከዋኽብቲ ዝኾንኩም ቤት ትምህርቲ ሰንበት ኩልኩም እንኳዕ ንጎይታናን አምላኽናን መድሓኒናን ኢየሱስ ክርስቶስ በዓለ ትንሣኤ 2018 ዓመተ ምህረት ብሰላም ብጥዕና አብጽሐኩም አብጽሐና ክብል ይደሊ ብሽም ቅድስቲ ቤተ ክርስቲያንና እስትኩልኩም ነዚ ዝገበረ አምላኽ ሓደ ግዜ ዕልል ኢልናሲ ክብሪ ንግለጸሉ ነመስግን እስዩ። ግሩም እግዚአብሔር ምሕረቱ ናይ ባህሪዩ ዝኾነ ደቂ ሰባት ኩሉ ግዜ እንተበደልና እውን ንሱ ግን በብዕለቱ በብሰዓቱ በብዘመናቱ ኣብ ልዕሊ ጸጋ እናዓደለ ምሕረቱ ኣብዚሑ በደልና ከይቆፀረ ኩላትና በደልና ሸፊኑ ነዛ ቅድስቲ ዕለት እዚኣ ስለ ዘብፅሓና ሕዚ እውን ብድጋሚ ኣምላኽና እግዚኣብሔር ሽሙ ዝተመስገነ ይኹን። ሕዚ ብሓቂ ለይቲ እዩ። ኣብ ድኻም ካብ ሶኒ ጀሚሩ ሰሙን ሙሉእ ኣብ ድኻም ኢና ቀኒና። ኩልኩም እውን ኣብ ድኻም ዝኸኣልኩም ኣብ ቤተ ክርስቲያን እናመጻእኹም እናሰገድኹም እናጾምኹም ምሳና ቀኒኹም ቀኒኽን ዘይከኣልኩም ብስራሕ ምክንያት ድማ ኣብ ገዛኹም እናሰገድኹም ብዝኸኣልኩሞ እናጸለኹም ኣብ ድኻም ከም ዝቐነኹም ይፍለጥ እዩ። ሕዚ እንኳዕ ኣብፅሓኩም ንማለት እዩ እምበር ብሓቂ ለይቲ እዩ። ድሕርዚ ድማ ዝዓዲ ከም ዝፍለጥ ብፍላይ ከተማ ለንደን ሰፊሕ ብምዃኑ ልዕሊ 1 ሰዓት 2 ሰዓት ከባቢ እውን መኪና ዘዊርኩም ትኸዱ ስለ ዘለኹም ሕፅር ዝበለ ትምህርቲ ንምሃብ እዩ እሞ እግዚአብሔር አምላኽና ብቅዱስ ቃሉ ብዙሕ እዩ ዝነግረና። ኩሉ ግዜ ነኽብሮ በዓለ ትንሣኤ ብጣዕሚ ካብቶም ዓበይቲ በዓላት ዝበሃሉ ሓደ እቲ ቀንዲ ዝዓበየ በዓል እዩ። ከም መበገሲ ርእሲ ገይርና እዚ እምኒ እዚ ሲ መን እዩ ዘልዕለልና ዝብል ኣብ ማርቆስ ወንጌል ምዕራፍ 16 ካብ ፍቕዲ 3 ዘሎ ሃይለ ቃል ከም መበገሲ ገይርና ኢና ንምሃር። እዙይ ዝብላ ዝነበራ ዝተዛረብኦ ቃል እዚ ካብተን 36 ቅዱሳት አንስት ብፍላይ ድማ ኣብዚ መከራ ሰዓት እዚ ጎይታናን አምላኽናን መድሓኒናን ኢየሱስ ክርስቶስ መስቀል ፀይሩ ንቀራንዮ ካብ ዝኸደሉ ጀሚሩ ምስኡ እናተጓዓዛ ዝነበራ 36 ቅዱሳት አንስት ከምኒ ማርያም መግደላዊት ዝበላ ኣብቲ መስቀል እውን ኩሎም ሐዋርያት ብጀካ ዮሐንስ እውን ሃዲሞም ፈሪሖም ክኸዱ ከለዉ ናይ አይሁድ በትሪ ናይ አይሁድ ቅጽዓት ናይ አይሁድ ገጽ ናይ ጸሓፍትን ፈሪሳውያንን ክፍኣት ተንኮል ከይበገረን
ኣብ መስቀል ምስኡ ጠጠው ኢለን ዝበኸያ ዝነበራ ቅዱሳት አንስት እየን እዚ ቃል እዚ ተዛረቦ። ምክንያቱ ጎይታና ኢየሱስ ክርስቶስ ምስተሰቐለ ኣብ ሳልሳይ መዓልቲ ከም ዝትስእ ብትምህርቱ ይምህር ስለ ዝነበረ ኣብ ቅዱሳት መጻሕፍቲ እውን ጽሑፍ ስለ ዝኾነ እዚ ስለ ዝፈልጡ እቲ ምግባር ኣብይዎም እምበር ብፍልጠት ጸሓፍትን ፈሪሳውያንን ሰዱቃውያንን ካብቲ ህዝቢ ዝሓሸ ፍልጠት ዘለዎም መራሕቲ ሃይማኖት ናይ ብሉይ ኪዳን ናይ ኣይሁድ እምነት ናይ ምኩራብ ሓለፍቲ ምሁራን ሊቃውንቲ ስለ ዝነበሩ ብትምህርቶም ምግባር ግን ኣይነበሮምን። በዚ ምክንያት እዮም እውን ንጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ንህዝቢ ኣላዓዒሎም ክስቀል ክግረፍ መከራ ክበጽሖ ዝገበሩ ማለት እዩ። እዚ ገይሮም ከም ዝለዓል ኣብ ቅዱሳት መጻሕፍቲ ስለ ዝፈልጡ ንሱ እውን ይምህር ስለ ዝነበረ ምስተቐብረ ድማ ብዓበይቲ ኣእባን ተጻዒኑ እቲ መቃብር ተገጢሙ ድሕሪኡ ድማ ሓለውቲ ጠጠው ቢሎም ነይሮም ማለት እዩ። ድሓር ግን ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ መቃብር ዝዓግቶ ስለ ዘይኾነ ንሞት ብሞቱ ድል ገይሩ ኣሸኒፉ ካብ ሞት ተሲኡ ማለት እዩ። መቸስ ሓጢአት ሓደ ግዜ እንድሕር ጀሚርካዮ እናቐጸለ ኣብ መወዳእታ እዩ ዘብፅሐካ። ምስተልዓለ እውን ብሓሶት ደቀ መዛሙርቱ ሰሪቆም ወሲዶምዎ በሉ ኢሎም ነቶም ሓለውቲ ወታደራት ነጊሮሞም ማለት እዩ። ንዓቶም ነጊሮም ድማ ብሓሶት ደቀ መዛሙርቱ ሰሪቆም ለይቲ ወሲዶሞ ተሲኡ ከይበሃል እቲ ናይ ትንሣኤ ብስራት ከይንገር ማለት እዩ ኢሎም ብዙሕ እዮም ክዕፍንዎ ደልዮም ነይሮም እቲ ትንሣኤ ማለት እዩ። ተዋና ቁም ነገር ግን ኣሕፅር ኣቢልና ኣብዚ ኩሉ መከራ ግን በዚ እቶም ተማሂርና ዝብሉ ናይ ሃይማኖት መራሕቲ ኢና ዝብሉ ብሉይ ኪዳን ካብ ጫፍ እስካዕ ጫፍ ጠንቂቕና ንፈልጥ ኢና ዝብሉ ንክርስቶስ ከይሰዓብዎ ከይፈለጥዎ እተን ብሓፂር ግዜ ኣሚነን ዝሰዓብኦ ዘይተመሃራ ዝነበራ ነገር ግን መንፈስ ቅዱስ ብሓፂር ግዜ ዝመሃረን ካብ ኢየሱስ ክርስቶስ ዝተመሃራ ተን 36 ቅዱሳት አንስት እየን ንመጀመርያ ግዜ ትንሣኤው ዝረኣዮ ብሓቂ ቅድሚ ሃዋርያት ማለት እዩ። ኣዴታት ደስ ይበልክን እስቲ ዕልል ኢልክን ኣጨብጭባ ንስኽን ኢኽን ናይ ትንሣኤ ብርሃን ዝረአ መጀመርያ ናይ ትንሣኤ ብርሃን ዝረአያ ጥራሕ ዘይኮነ ዝሰበካ ቅዱሳት አንስት እየን። ንምንታይ ምእንታን እቲ ናይ ትንሣኤ ዜና ተሎ ክሰራጨ ተሎ ክስማዕ ተሎ ክባጻሕ ንሃዋርያት እውን ከይደን ዝነገራ ቅዱሳት አንስት እየን። እግዚአብሔር መንፈስ ቅዱስ ሰብኣይ ሰበይቲ ባርያ ጨዋ ቀይሕ ጸሊም ግሪካዊ ዕብራዊ ንስኻ ኢትዮጵያዊ ኤርትራዊ ትግራዋይ ኣውሮፓዊ ኣይብልን እዩ። ንኹሉ ወዲ ሰብ እዩ ሞይቱ ማለት እዩ። ንኹሉ ወዲ ሰብ ተሰቂሉ ማለት እዩ። ነዚ እውን ፍቅሩ ዝገለጸልና ንኹላትና እዩ እሞ እዘን ደቂ ኣንስትዮ 36 ቅዱሳት አንስት ውዕለታ ዘይረስዓ ምዃነን ይትዋና ኣብ ጸልማት ግዜ ኣብ መከራ ግዜ ከይፈርሓ ንዕኡ ሽቶ ክቐብኣ መጀመርያ እውን ርኢኹም ሽቶ ዝቐብኦ ንሳተን እየን። ድሓር እውን ሽቶ ክንቐብኦሲ ኣበይ እዩ ተቐቢሩ እናበላ ብለይቲ ዝደልያ ዝነበራ ማለት እዩ። ኣብታ ኩሉ ሰብ ዝፈርሓላ ግዜ ብጸልማት ግዜ ማለት እዩ እሞ ካብዘን ቅዱሳት አንስት ክንመሃሮ ዝግባአና ብሓቂ ዓብይ ነገር ኣሎ ማለት እዩ። እንታይ እዩ እዚ ድማ ሰብሲ ኣብ ጽቡቕ ኣብ ዝመቾ ግዜ ጥራሕ ዘይኮነሲ ኣብ ሕማቕ ግዜ እውን ክተፍቅሮ ክትሕግዞ ክትፈትዎ ክትረድኦ ክትቀርቦ ከም ዘለካ ማለት እዩ። እናሃለዎ ምስኡ ዝበልዑ ዝነበሩ ብዙሓት እዮም። ልዕሊ 5,000
ህዝቢ እናመገበ ሪኢኹም ዘውልዖም ዘስትዮም ንኸውዶም ንምግቢ ዝኽተሉ ጥዕና ደልዮም ዝኽተሉ ብዙሓት እዮም ነይሮም። ኣብታ መከራ ግዜ ግን ዝተረኸባ ግን ውሕዳት እየን ነይረን ማለት እዩ። ብፍላይ ድማ እተን ቅዱሳት ኣንስቲ እየን እሞ እግዚአብሔር እውን ንሕና ክንደልዮ ከለና ኣብ ዝሸገረና ግዜ ኣብ እንደልዮ ግዜ ኣብ ፀበባ ግዜ ኣብ ጭንቂ ግዜ ኣብ መከራ ግዜ ጥራሕ ክኸውን የብሉን ብሓቂ ኣብ መከራ ግዜ ጥራሕ ዘይኾነሲ ኩሉ ግዜ ምስኡ ክንኸውን ከም ዘለና ኣብ ፈተና ግዜ እውን ምስኡ ክንኸውን ከም ዘለና ኣብ ደስታ ግዜ እውን ምስኡ ክንኸውን ከም ዘለና ንመሃረሉ እዩ ማለት እዩ። እሞ ንደቂ ኣንስትዮ ዝተገለጸሉ እቲ ዋና ዓላማ እዚ እዩ ማለት እዩ። ሓደ ብጣዕሚ ሓዚነን ዝነበራ ካብ ኩሎም ንሳተን እየን። ካልኣይ ድማ እቲ ዜና ንክባጻሕ ብዝብል ነተን ቅዱሳት ኣንስት ከም ዝገለጸለን ኢና ንምሃር ማለት እዩ። እሞ ኣንሕና እውን ኣብ ትንሳኤ ግዜ ትንሳኤ ማለት ሕዚ ንዓና እንታይ እዩ? እንታይ ኢና ክንምሃር ኣብ ትንሳኤ? ትንሳኤ ብዙሕ እዩ። ትንሳኤ ህሊና ኣሎ ተዘክሮተ እግዚአብሔር ማለት እዩ። ትንሳኤ ልቡና ኣሎ እዚ እውን ቃለ እግዚአብሔር ምስማዕ ማለት እዩ። ከምኒ ማርያም ሓፍቲ ማርታ ካብኡ ድማ ናይ ክርስቶስ ትንሳኤ ኣሎ እዚ ድማ ዝተፈለየ እዩ ብባህሪኡ ማንም ከየልዕሎ ብባዕሉ ብሓይሊ መለኮቱ ዝተልዓለ ማለት እዩ። ትንሳኤ ዘጓኣየ ኣሎ ዳሕራይ ኩላትና ንልዓሎ ትንሳኤ ማለት እዩ። ኣንሕና ግን ሕዚ እንታይ የድልየና ማለት እዩ? ትንሳኤ ልቦና የድልየና። ክንደይ ልቦናና ዝደቀስ ኣሎ ዝወደቐ ኣሎ ንሱ ክነልዕሎ ይግባእ ማለት እዩ። ብሓጢያት ዝወደቐ ብኽፍኣት ዝወደቐ ብተንኮል ዝወደቐ ብትዕቢት ዝወደቐ ልቦናና ንሱ ክነልዕሎ ይግባእ ማለት እዩ። ትንሳኤ ክንዝክር ከለና እዚ እዩ። ትንሳኤ ናይ ዓወት ናይ ብስራት ናይ ደስታ ብሽግር ዝተጀመረ ብመከራ ዝተጀመረ መጨረሻ ግን ምስ እግዚአብሔር እንድሕር ኮይንኻ ምስኡ እንድሕር ተጓዒዝኻ ብዓወት ከም ተጠናቅቆ ከም ትውድኦ ዝምህረና ዓብይ ነገር እዩ ማለት እዩ። እሞ ብሓቂ እዚ ትንሳኤ እዚ ክነኽብር ከለና ኣንሕና እውን ንኣሕዋትና ብምሕጋዝ ንፅጉማት ብምሕጋዝ ተመዛበሉ ወገናትና ብምሕጋዝ ንዓኣቶም ብምርኣይ ንዓኣቶም ብምርዳእ ይኸውን ዘለዎ እምበር ሕዚ 40-50 መዓልቲ ዝገደፍናዮ ስጋ ሕዚ ኩሉ እቲ መባልዕቲ ምእካብ ጥራሕ ኣይኮነን። ትንሳኤ ማለት ምስ ክርስቶስ ምንባር እዩ ናይ ብልዒ ኣይኮነን። ካብኡ ድማ ብሓቂ ግዜ ስለ ዘይብልና እምበር ሕዚ ሎም መዓልቲ ትንሳኤ ኩሉ ክርስቲያን ኣማኒ ቅዱስ ቁርባን ክቕበል እዩ ዝግብኦ። ሓደ ግዜ ብሓቂ ኣቦታት ከምቲ ቅድም መጋኤላፍ ዝገለጽዎ ብጣዕሚ ይስምዓና ንሓዝን ኢና። ኣነ ኣሹ ነገራት ኢኹም ትኩረት ትገብሩ ሕዚ በቃ ጠቕላላ ሕቶ ዝገርመኩም ዳሕና ሕቶ እውን ዝሓትት የለ ዘየለ ኣብ መፅሓፍ ዘየለ ሕቶ ደርሆ መዓዝ ዝሕረድ በጊዕ መዓዝ ዝሕረድ ብዓርቢ ዝተሓረደ በዚ ጾም ዝተሓረደ ዋ ኣነሲ ብሓቂ እዚ እኮ ኮመን ሴንስ ዝብልዎ ኣሎ ፈረንጂ ስቑኢልካ እውን እኮ ብኸምኡ ስቑኢልካ ትርድኦም ነገራት ኣለው። ካብዚ ከምዚ ዓይነት እቲ ሃይማኖት ብባህሊ ተዓውሊሉ እቶም ደቅና ኣብዚ ዓዲ ዝዓብዩ እውን ናብ ቤተ ክርስቲያን ከይቀርቡ ይዓግቶም ኣሎ። ብመሰረቱ እቲ ኣብ ዕዳጋ ትገዝእዎ ስጋ መዓዝ ከም ተሓረደ ፅሑፍ ኣለዎ ዶ? መልሱለይ ባ ኣለዎ ድዩ? ይነግር ድዩ መዓዝ ከም ተሓረደ በዚ መዓልቲ ተሓሪዱ ሰሉስ ሰንበት ተሓሪዱ ወይ ኣብ ጾም የተሓረደን ዝብል ኣለዎ ዶ? የብሉን። ከመይ ገይርኩም ዳ ትበልዑ ኣለኹም? እንሱ
خندي نجارات كنقدفوز قبعنا عاوزتن سايزيسي بحقي كندي قيم خندي بقل خندي كفاءات خندي نجر ناتدفافعنا نايم فللاي امني زلعللنا ايو نحنا حزد ليلنا ازي امن زيسي من يزلعللنا يا كتارسي حزن نحنا سي صلوتنا كخون زغبوسي ازي ابلعلي حزبنا انصلاليو زلو مكراس من يزلعللنا ازي صلوتنا كخون زغبو ابلعلي حزبنا زلو مكراس من يو ازي كاب حزبنا زلعللنا ازي ناي مفللاي اب حزبنا زلو حزبنا زفلاليو زلو ازي ناي مفللاي امني من يزلعللنا ناي خلاتنا حتى كخون زغبو مالتي امونغو احواتن احاتن زلو امونغو محبرسب زلو قلولاو شجر زمص زلو ازيسي من يو ازي زطفالنا إلنا عينا كنصل زلنا نمبر ابزي انا عشتو نغرات إنا زلنا مالتي دحار زغرمكم بحق مالتي افتو صوم غزي سغا بزي تحاريدو بزي ناله مسقي مسبقولو مسخندي دحار دما እንደገና دما ابارتي دما زخورت تنساي دما زغرمكم ابارتي بغاي لا يخورو ريخم دو اينا ايز عبي معاز دعايهم ختحردو نغورنسي تنساي ما يفقد المحراج صيمهم تعل مالت دي تنساي اكو بحقي بيت كريستيان كل سو قريو يزعل قريو خدا خمي غيرخانا داسغات خيد خبسرو بتحقي يزولكم زلو نحر سو قريو خاسي سغا ناختفخا عصمنا سبرخا بتنساي توعل بقي ان حررخا بعرأي ان حررخا توعل تنساي دا اوي خير هاي اوي خيرناي مسايدهم زلهم استو ارن استوعل بحقي ابتنساي غزيس حدا ساعات تغعيزهم كيدهم افت معالتي دستا افت معالت عرفتي افت معالت حغوس افتي كريستوس نذكرنا قدسات مصحفتي نانببنا انات حغوسنا تزبلع ستون بمطون نالعنا الناس تنا امنو علل غزيسي ابيكم تحلفوا زلهم تا معالتي او چغوارا محصاب او سغا مختاف او صبح مسرح ندعرو عل ازي كو سرح خوينكو تبعلون ها عصمنا قطقط خان دحر تعل خوين خاد اقاكو سلازي سي افت عبي ነገር ትኩረት ንግበር افت ካብ እግዚአብሔር አርሒቅና ዘሎ ነገር ትኩረት ንግበር ንማለት ደለየሞ ኣብ ልዕሊ ህዝብና كفؤات سوات صعنو زلو ناي مفللاي امني እግዚአብሔር አምላክ يرحقلنا كمتي بتنسايو اتي تغطيمو زنبر امني فنقيلو زدربيو ኣብ ልዕሊ ህዝብና ሰባት ዝገጥምዎ ዘለው ናይ መፍልላይ ናይ ሽግር ናይ መከራ እምኒ እግዚአብሔር አምላክ በዚ ናይ ብርሃን ዕለት ናይ ትንሳኤ ዕለት እዚ بفصوم محرات يرحقلنا እሞ ንእሽተይ ነዞም ደቅና ኣነኳ ንዓቶም ክምህርየ ዝደል ብዙሕ ግዜ በሓቂ ምክንያቱ ስኻቶም ብዙሕ ስለትማሩ ኣብ ብዙሕ ውን ስለትሰምዑ Our beloved spiritual children, brothers and sisters in Christ, today we are celebrating the mystery of the resurrection. It is the day of great joy and the day of victory, the day heaven and earth rejoice together. Today we proclaim with one voice. We say, Christ is risen. Christos tensa'a emutan. Truly, indeed, he is risen from the dead. This is not just a greeting.
It is the foundation of our faith, the source of our hope, and the reason for our salvation. The victory of Christ over death. He conquered the death. Our Lord Jesus Christ willingly endured suffering, humiliation, and death on the cross. He was not defeated. He chose this path out of love for us. As it is written in the Gospel, in the epistle of Paul, he humbled himself and became obedient to death, even death on a cross. But death could not hold him. The tomb could not contain him. On the third day, he is rose in glory. By his resurrection, death defeated and sin conquered. The power of the enemy is broken. This is why today is calling Fasika, Passover. The passing from death to life, from the darkness to light, and from Sheol to Jannat, Eden. So the meaning of the resurrection for us, beloved, the resurrection is not only about Christ, it is about us through his rising. We are given new life. We are freed from the slavery. We are freed from slavery of sin. We are called to live in holiness as our heavenly Father is holy. أنحنا ون أو تنسأي جزية By Christ, تنسأي مالت حزن عنا أنت أيو but Christ is risen. تأينا خدم مهار أو Our تنسأي faith is تنسأي بزحيو alive. Our تنسأي hope هلينا is اللو certain. تذكروا Our تنزيابير salvation is مالتيو real. تنسأي لبونا اللو. It is a زيون call to spiritual renewal. Easter or Fasika. During fasting season, we struggled. We prayed. We bow. We fast. We repent as well. Now the resurrection calls us to continue in transformation. Let us ask ourselves, have we truly forgiven others as Christ forgave the Pharisees while they crucified him on the cross? Have we turned away from sin? The youth, our children, are you obeying your family, your father, your mother, even your elders in our community? Are we living as children of the light? As we light the candle, a symbol of hope today? The resurrection is an invitation. Leave behind hatred. Leave behind division. As we are one in Christ, a children of God, brothers and sisters. Leave behind sinful habits and rise with Christ into a new life, living the resurrection daily, not only once a year to celebrate Easter or Tinsa'e. To believe in the resurrection means to show love where there is hatred, to bring peace where there is conflict,
among community, people, family, whatever. To be light in a dark world, especially here in the West, where we live. So God is calling us to be a light. Let our lives proclaim the resurrection, not only our words. When people see us, they should see faith, humility, mercy, truth in us. Today is a day of great celebration. The church rejoice, angels rejoice, the faithful rejoice. Let us celebrate not only with food and festivity, as I mentioned in my homily, but with pure hearts. Reconcile relationships, deep gratitude to God. In conclusion, beloved, Christ has opened the way to eternal life. Let us walk in that way with faith and obedience. Let us proclaim with convictions, Christ is risen. Truly, he is risen. May the joy of the resurrection fill your hearts, your family, and your lives. To him be glory and honor now and forever, unto the ages of ages. Amen.